የአፍሪካ አደጋ ስጋት አቅም ወደ 39 የሚጠጉ የአፍሪካ አባል ሀገራት በአንድ ላይ የሚታደሙበት መድረክ ነው። የዚህ የአፍሪካ አደጋ ስጋት አቅም ዋና ዓላማ አፍሪካውያን በአፍሪካዊ አቅም አደጋዎችን የማቀድ አደጋዎችን ስለመከላከል የማቀድ የመዘጋጀትና ምላሽ መስጠትን የሚመለከት ነው። ሁለተኛው ደግሞ አፍሪካውያን በራሳቸው በአፍሪካ አቅም የአደጋ ስጋት ቅነሳን ፋይናንስ እንዴት ያደርጋሉ የሚሉ እና ፋይናንስ የማድረግ አማራጮችን በተመለከተ የሚያካትት ነው። እንግዲህ ሁላችንም እንደምናውቀው ዓለም በየቀኑ አደጋዎች የከፉ አደጋዎች የተደጋገሙ አደጋዎችን የምናይበት ሁኔታ ላይ ነው የምንገኘው። ከዛም አልፎ የዓለም አቀፍ ድጋፍ የምንለው ደግሞ በየጊዜው እያሽቆለቆለ መሄዱን ሁላችንም የምናስተውለው ነገር ነው። ስለዚህ አደጋዎች እየከፉ ዓለም አቀፍ ድጋፎች አጋርነት እያሽቆለቆለ በሚሄድበት ጊዜ አገራትም እና አህጉራችንም ጭምር ለዚህ የሚሆነውን ዝግጅት ማድረግ እጅግ በጣም ተፈላጊ አስፈላጊ ምናልባትም የህልውና ጉዳይም ጭምር ነው የሚሆነው። ከዚህ በፊት የአባል ሀገራት በተለይም የአፍሪካ ሀገራት ከውጭ በሚፈስ ሀብት ላይ የተመሰረተ የአደጋ ስጋት ቅነሳ የሚሆን የአደጋ ስጋት ምላሽ ስራዎች ከእንግዲህ ቦታ እንደማይኖራቸው ብቻ ሳይሆን ይህም የፖለቲካ አጀንዳ እየሆነ የሄደበትን ሁኔታ ነው የምናስተውለው። ያ እንግዲህ ምን ይጠይቃል ማለት ነው? አባል ሀገራት በራሳቸውም አህጉራችን ደግሞ አፍሪካ እንደ አህጉር የራሳቸውን የአደጋዎችን የመከላከል የማቀድን የመዘጋጀትን እና ምላሽ መስጠትን የሚጠይቅ ነው ማለት። ስለዚህ የአፍሪካ አደጋ ስጋት አቅም ከፊታችን ሮብና ሐሙስ የሚካሄደው መጋቢት 30 እና ሚያዝያ 1 ማለት ነው። በዚህ ጉዳይ ላይ አባል ሀገራት በጋራ የሚመክሩበት አፍሪካዊ አደጋ ስጋት አቅምን ከነበረበት እና ከደረሰበት እንዴት ማተለቅ እንደሚቻል ለዚህም አፍሪካዊ አንድነት፣ አፍሪካዊ አጋርነት እና አፍሪካዊ ሉዓላዊነት በበለጠ ሁኔታ የሚስተጋባበት መድረክ ይሆናል ማለት ነው። እንግዲህ ይሄ መድረክ ዓላማው እንደዚህ መሆኑ እንደተጠበቀ ሆኖ ዜጎች በራሳቸው ሚዲያዎችም በራሳቸው ይህንኑ ትልቅ ተልዕኮ ትልቅ የአጋርነት እና ትልቅ የሉዓላዊነት ተልዕኮ ወደ ራስ በመውሰድም ይሁን በማስተጋባት ድርሻቸውን እና ሚናቸውን እንዲወጡ ጥሪ ማድረግን ይጠይቃል። በተለይም የአፍሪካ ሉዓላዊነትን ስናነሳ ከአፍሪካ ውጭ በሚመጡ ሀብቶች እና እውቀቶች ላይ ብቻ በመመስረት ለመሄድ መሞከር ምናልባትም ጉምን የመጨበጥ ፍላጎት ያክል የሚታይ ስለሆነ ከወዲሁ ሁሉንም አይነት ዝግጅት የማድረግና ለዚህም አፍሪካዊ አቅም ዋናው የአፍሪካ ዋስትና እንዲሆን ማድረግ ላይ ሁላችንም ማተኮር መረባረብ የሚጠይቅ ነው። ጉባኤውም በዚህ ላይ የሚያተኩር ይሆናል ማለት ነው። ኢትዮጵያ ለዚህ ጉባኤ ላይ በዋናነት የምታበረክተው እስከዛሬ ስትሰራ የነበረቻቸውን በጣም ትላልቅ የአረንጓዴ ሌጋሲ ስራ፣ የምግብ ሉዓላዊነት ስራዎችን፣ የአረንጓዴ ኢኮኖሚ ግንባታ ስራዎቻቸውን ከዛም አለፍ ብለን በሰብአዊ ድጋፍ ሉዓላዊነት ላይ ያከናወናቸውና ያሳካናቸውን ጉዳዮች ከአገር አልፈን አፍሪካዊ እንዲሆን በዚህም ኢትዮጵያ የአፍሪካዊ የመሪነት ሚናዋን እንደ ሁል ጊዜም ጭምር መጫወት እንድችል የሚያስችል ነው። የተመረጥንበት ዋናው ምክንያትም ከነዚህ ስኬቶች ጋር የተያያዘ ነው። ሁላችንም እንደምታውቁት በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ አመራሪነት ሀሳብ አመንጭነት እነዚህ የተከናወኑ ስራዎች በእርግጥም ፖሊሲው በእርግጥም ትግበራው ከቃላት ያለፈ የተከደበትና ውጤት የተገኘበት እንደመሆኑ መጠን እነዚህኑ የምናጋራበት ይሆናል። በዚህ ውይይት ሂደት ላይ ብዙ ጉዳዮች የጋራ ጉዳዮች ይኖራሉ። አንደኛው የአዳራሽ ውስጥ ምክክር ይሆናል። ሁለተኛው የጎንዮሽ መድረክም ይሆናሉ። የኢትዮጵያ ልምዶችን የምናካፍልበት መድረክ ነው። እንግዲህ እስከ 300 ሰው ይሳተፋል ብለን ነው የምንጠብቀው። ከአፍሪካ ብዙ ሚኒስትሮች፣ ብዙ የዘርፉ ባለሙያዎች ከኢትዮጵያም እንደዚሁ ብዙ ተዋናዮች የሚገኙበት መድረክ ነው የሚሆነው። ትልቅ ስንቅ ይሆናል ብለን እናስባለን። ሁላችንም እንደምናውቀው በ2017 በሚቀጥለው ዓመት ኢትዮጵያ የትልቁን የኮንፈረንስ ኦፍ ፓርቲስ 32ኛ ታዘጋጃለች።
በዛም ጊዜ እንግዲህ የአፍሪካ ድምፅን፣ የአፍሪካ ፍላጎትን፣ የአፍሪካ ጉዳዮችን የጋራ ለማድረግም አሰባስቦ ለመያዝም ምቹ ሁኔታ ይፈጥራል ይህኛው አጋጣሚ የምለውን ለማከል ፈልጌ ነው። እንግዲህ ሁላችንም ይህንኑ በማሰራጨት ይህንኑ ለሁሉም ዜጋ ለሁሉም አካል እንዲደርስ በማድረግ ላይ የበኩላችንን ድርሻ እንድንወጣ በዚያው አጋጣሚ ጥሬን ለማስተላለፍ ይፈልጋለሁ። ሁሉም አይነት ዝግጅቶች ሲደረጉ ቆይተዋል። ወደ 14 የሚጠጉ መስሪያ ቤቶች ውጭ ጉዳይ ሚኒስቴር፣ የኮሚኒኬሽን ሚኒስቴር ጽህፈት ቤት መስሪያ ቤት እና የእኛ አደጋ ስጋት ስራ አመራር ኮሚሽን በመሆን እነዚህን ተቋማት ስናስተባብር ቆይተናል። ዝግጅቱ ከሞላ ጎደል ተጠናቋል በሚባል ደረጃ ላይ ነን የምንገኘው። እንግዲህ የቀረው ነገር ቢኖር እንግዶቻችንን በኢትዮጵያዊ አቀባበል፣ በኢትዮጵያዊ ቤተሰብነት እንደምናውቀው ኢትዮጵያ የአፍሪካም ቤት ጭምር እንደመሆኗ መጠን ዝግጅታችን አጠናቀን በምናውቀው ኢትዮጵያዊ አቀባበል ለመቀበል እንግዶቻችን ዝግጅት አድርገናል ማለት ነው። በዚህ ላይ ሁሉም ዜጋ ሁሉም አካል እንደተለመደው ሙሉ ትብብሩን ሙሉ ተሳትፎን ያደርጋል የሚል ሙሉ እምነት አለን። ከልብ አመሰግናለሁ።